ሰላም እንዴት ናችሁ? ዛሬ ትልቅ ዝግጅት አለ። ጂ-ፓወር ፌስ ኦፍ ኢትዮጵያ ያዘጋጀው ትልቅ ዝግጅት አለ። ከቱሪዝም እና ከቁርፍር ጋር በመተባበር ትልቅ ዝግጅት አዘጋጅቷል። ምን እንዳለ እስኪ ገብተን እንይ። እንዴት ነሽ? ሰላም ነሽ ወይ? ደህና ነሽ? ሁሉ ሰላም? የአብስራ እባላለሁ። ሽሮቤ ማለት ትችያለሽ ከፈለግሽ። ሽሮሜ ሽሮቤ። እንኳን ደህና መጣሽ። ታምሪ አለባበስሽ ደግሞ። ቴንክ ዩ ሶ ማች። እኔ ቆንጆ አንቺ በጣም ነው የምታምሪው። አመሰግናለሁ። እንኳን ወደ ጂ-ፓወር ፌስ ኦፍ ኢትዮጵያ ሎንች ኢቨንት መጣሽ። አመሰግናለሁ። ምንድን ነው የምናደርገው አሁን? መጀመሪያ ፎቶሹት እናደርጋለን። ከዛ በኋላ ወደ ኢቨንቱ እንሄዳለን። እሺ እስኪ ንገሪኝ ስለ ጂ-ፓወር ፌስ ኦፍ ኢትዮጵያ ኢቨንት ንገሪኝ እስኪ። በጣም ብዙ ተወርቶለታል እሱ ኢቨንት። እውነት ነው። እሺ የጂ-ፓወር ፌስ ኦፍ ኢትዮጵያ ምን መሰለሽ፣ ኮምፒቲሽኑ የቱሪዝም ኮምፒቲሽን ነው። የቱሪዝም አምባሳደር ነው ሴሌክት የምናደርገው መጨረሻ ላይ እና በዚህ አጋጣሚ ሀገሯን ታስተዋውቃለች፣ ራሷን ታስተዋውቃለች። የመረጥናቸው ቦታዎች አሉ ለዚህ ፐርፐስ። እዛ ቦታዎች ላይ የሄዱ ዶክመንት እያደረጉ ከዛም ደግሞ የራሳቸውን ውበት ደግሞ ጣል እያደረጉበት እንደ ፓጀንት ኮምፒቲሽን ነው። እንዴት ነው ዩሮፕ ፓጀንት ሞዴል እና እንዴት አየሽ? ያው ሚስ ወርልድ ኢትዮጵያ ነበር ከዚህ በፊት ያው ልምዶ አለኝ እና ያው ትልቅ ውድድር ነው። በተለይ ደግሞ አሁን ለየት የሚያደርገው ከቱሪዝም ጋር በመተባበር ነው የጂ-ፓወር ፌስ ኦፍ ኢትዮጵያ የሚሰሩት አይደል? እሱን ሰምቻለሁ እና በዛ ላይ ደግሞ በጣም ቻሌንጅ አለው ነው እንዳልሽኝ ከሆነ እያንዳንዱ ዶክሜንት አድርገው ነው የሚያቀርቡት አይደል? የአራት ወር ኮምፒቲሽን ነው። የአራት ወር ኮምፒቲሽን እና ደግሞ የሰማሁት አለ የ5 ሚሊዮን ብር ተሸላሚ ትሆናለች ሰምቻለሁ። እሱ እውነት ነው? እውነት ነው እንዴ! የ5 ሚሊዮን ብር ተሸላሚ ነው የምትሆነው የቱሪዝም አምባሳደር ያሸነፈችው ዛሬ። ስለዚህ እንደ መክፈቻ ነው ማለት መክፈቻ ላውንች ኢቨንት ነው። ላውንች ኢቨንት ነው። ስለዚህ የተወሰኑ የቁንጅና ተወዳዳሪዎች አሉ ማለት ነው። አይ አሪፍ ነው። ስለዚህ ወደ ኢቨንቱ እንሂድ። ይሄ ነገር የ4 ወር ፕሮጀክት ነው። በየሳምንቱ ወደ ህዝብ እናደርሳለን። ሰው ቤቱ ቁጭ ብሎ ኢትዮጵያ ያላትን የቱሪዝም መስህቦች እንደዚህ ናቸው እንደ ይሄ ናቸው ሁሉንም እንዲያይና ሎካል ቱሪዝምን ሞር በደንብ ሰው አውቆት ከቦታ ቦታ የምንቀሳቀስበት ፕላትፎርም ነው። ይሄ ወደ 1100 የሚሆኑ ተወዳዳሪዎች ተመዝግበዋል። ፕሮጀክቱ የሚጀምረው ማለት ነው ከመቶዎቹ ጋር ነው። ለምንድን ነው ወደ 101 የሚሆን የቱሪስት መዳረሻዎች ተለይተዋል። እነዚህ ልጆች ፕሮዳክሽን ከኛ ሆኖ ሎጂስቲክ ከኛ ሆኖ ሁሉም ወጪ ሆኖ እጣ ይወስዱና የቱሪስት መዳረሻዎቹ ቦታ ይሄዳሉ። እንዴት ነው አሁን አንዷ ሶፈመር ከደረሳት ወይም ደግሞ ግሩፓ ሶፈመር ከደረሳት ሶፈመር በአካል ሄዳ ሶፈመርን አስታውቃ በደንብ በቆንጆ ፕሮዳክሽን ያ ነገር ነው ወደ ህዝቡ የሚሄደው። መወዳደሪያ ይሄ ነው። ክፍለ ሀገር ጨርሶ መጥቶ ከ100 ወደ 50 በክፍለ ሀገሩ ይዳኛሉ። አዲስ አበባ ላይ ውድድሩ ደግሞ በ50 ነው። ከ50 ለፋይናሉ 20ዎቹ ይቀራሉ ማለት ነው። የፋይናሉ ቀን ኮንቬንሽን ሴንተር ቀጥታ በመተላለፍ መዝጊያ ፕሮግራም ይደረጋል ማለት ነው። ይሄ እንዳለ 4 ወር ፕሮጀክት ነው። ፕላስ በፋይናሉ ቀን ደግሞ ላይቭ ተላልፎ ቮቲንግም ላይቭ ይኖራል። በዛ መንገድ የዳኛም ተጨምሮ አሸናፊዋ ትታወቃለች ማለት ነው። የ5 ሚሊዮን ብር ለአሸናፊ ሽልማት ተዘጋጅቷል። ሌሎችም በየደረጃቸው ሽልማት ይኖራቸዋል። ይህ ፕሮግራም የኢትዮጵያ ባህልና ቱሪዝምን ለዓለም የሚያስተዋውቅ የወጣቶችን በራስ መተማመንና የስራ ፈጠራ ክህሎትን የሚያሳድግ እንዲሁም ድርጅታችን ጂ-ፓወር ለሀገር በቀል ጥበብ ያለውን ክብር የሚገልጽበት መድረክ ነው። ከቱሪዝም ሚኒስቴር
እንዲሁም ከቅርንፉድ ጋር እንዲሁም ከሌሎች አጋሮች ጋር በመሆን የምናስጀምረው ይህ የሪያሊቲ ሾው እና የውበት ውድድር በኢትዮጵያ የመዝናኛና የቱሪዝም ዘርፍ አዲስ ምዕራፍ እንደሚከፍት ሙሉ እምነት አለን። ሰላም እንዴት ናችሁ? ዛሬ ያው አክተሩን ይዤላችሁ መጥቻለሁ። የጂ ፓወር ፌስ ኦፍ ኢትዮጵያ አምባሳደር ነው እና በጣም ብዙ ነገሮች ሼር ታደርገናለህ አምባሳደር በመሆንም። ስለ ጂ ፓወር ፌስ ኦፍ ኢትዮጵያ አላማውን እስኪ ንገረኝ። የጂ ፓወር ፌስ ኦፍ ኢትዮጵያ እንግዲህ አላማው በፊት እንደነበረው የቢዩቲ ፓጀንት ብቻ አይደለም። የኢትዮጵያን ቢዩቲ የማውጣት ነው። የኢትዮጵያን የቱሪስት መስህብ ለዓለም ማሳየት፣ ቱሪስቶችን በደንብ ማስጎብኘትና የምታሸንፏ ልጅ የ5 ሚሊዮን ተሸላሚ እንዲሁም ደግሞ የፌስ ኦፍ ኢትዮጵያ የምትሆንበት የጂ ፓወር ፌስ ኦፍ ኢትዮጵያ የምትሆንበት በጣም በጣም ትልቅ ጥቅም ያለው ኮምፒቲሽን። ሌላው ደግሞ በጣም እኔን ኢንትረስትድ ያደረገኝ ሀሳብ ምንድን መሰለሽ፣ የዚህ ውድድር ተወዳዳሪዎች ከተለያየ ብሔር ክፍለ ሀገር የመጡ ልጆች ሊሆን ይችላሉ። ሰው የመጣችበትን ሀገር እዛ ሀገር ያለ የቱሪስት መስህብ አይደለም የምታስተዋውቀው። ለምሳሌ ከትግራይ ትመረጠዋለች፣ አፋር ሊሆን ይችላል የምትሄደው፣ የአፋሯ አማራ ክልል፣ ስለዚህ ተበታትነው ነው እንደዚህ አይነት ተበታትነው ዶክሜንት ይሰበስባሉ ማለት ነው። ኦፍኮርስ ያስ ቱሪስት ይሰጣቸዋል። እነዛ ቱሪስቶች ሄደው በሚሰሩት የማስተዋወቅና የማስጎብኘት እንትን ውስጥ በጣም ዌል የሰራችዋ ሞዴል ወይ ደግሞ ልጅ ነው የምትሸለመው። ነባ ግን ራስህን ግን ለቤተሰቦች በደንብ ሰላም አላልካቸው። ያው እንደሚያውቀው የታወቀ ነው፣ ግን ወዲያውኑ ወደ ገድለው ነው የገባ ነው። ተዋናይ ነብዩ እንድሪስ እባላለሁ። የዚህ ዓመት የጂ ፓወር ፌስ ኦፍ ኢትዮጵያ ብራንድ አምባሳደር ነኝ። ጂ ፓወር ፌስ ኦፍ ኢትዮጵያ አምባሳደር መሆን እንዴት ምንድን ነው የሚሰማ? በጣም ትልቅ ኃላፊነት ነው። አዎ በጣም የሚገርምሽ አምባሳደር የሆንኩበት ቀን የአድዋ ድል ማግስት ነውና ትዝ ይለኛል። አስታውሳለሁ። በጣም ትልቅ እየታየ ነበረ እና ሳየው ነው ሲከታተል ነበር ሶሻል ሚዲያ ላይ እና በጣም ደስ የሚል ጊዜ ነው የነበረው። አንድ ላይ በዛ ላይ ቤተመንግስት ነው የነበረው ፊርማው። ከገንዘቡም በላይ ለዚህ ስራ ስመረጥ ከገንዘቡም በላይ አላማው በጣም ገዢ ነው። ሀገሬን ማስተዋወቅ፣ ለሀገርሽ የሆነ ነገር ማድረግ ነው እና የቱሪዝም ሚኒስቴርም አለበት፣ ጂ ፓወር ኢትዮጵያ፣ ቅርንፉድ ኢቨንትስ አሉበት። አንድ ላይ ሶስቱ በጣም ስትሮንግ የሆኑ ኦርጋናይዜሽኖች ናቸው። አንድ ላይ ኮላብ አድርገው ምን ሊፈጠር እንደሚችል እንግዲህ በዚህ ውድድር መጨረሻ ላይ እናየዋለን። አሁን ማን ልበል እስኪ ስምህን አስታውቀኝ ለቤተሰቦቼም ለእኔ። ስሜ ተሾመ ተክሉ፣ በቱሪዝም ሚኒስቴር የቱሪዝም ፕሮሞሽን መሪ ስራ አስፈጻሚ። ከቱሪዝም ጋር ብዙ የቁንጅና ውድድሮች እኔም ያው ሚስ ወርልድ ኢትዮጵያ ነበር ከዚህ በፊት እና ብዙ ነገር ሰርተናል እና ከጂ ፓወር ፌስ ኦፍ ኢትዮጵያ ምንድን ነው የሚለየው ከሌሎች የቁንጅና ውድድሮች? የመጀመሪያው ተወዳዳሪዎቹ ቁንጅናው እንደ መስፈርት ሊያገለግል ይችላል። በተጨማሪ ግን አንዴት የሚሰጣቸው ከክልላቸው ውጭ ወይ ከአካባቢያቸው ውጭ አንድ ቦታ ይሰጣቸዋል፣ ይመርጣሉ። ከመረጡ በኋላ እዛ አካባቢ ያለው
ታሪክ፣ ባህል፣ እሴት፣ የተፈጥሮ የቱሪዝም ሀብቶችን በማስተዋወቅ ነው የሚወዳደሩት ማለት ነው። ሶ እሱ እውቀታቸው ነው ማለት ነው። ሀገራቸው ምን ያህል ያውቃሉ፣ ምን ያህል ደግሞ ያወቁትን ደግሞ ሀገራቸውን ይሸጣሉ፣ ያስተዋውቃሉ የሚል ነው ማለት ነው። ይሄ ደግሞ የተለየ ነው ማለት ነው። ትልቅ ውድድር ነው። ፌስ ኦፍ ኢትዮጵያ ራሱ ስሙ ራሱ ትልቅ ነው። ትልቅ ስሙ ራሱ ማለት ቱሪዝም ራሱ በጣም ትልቅ ነገር ነው የሚያደርገው። በጣም ይሄ ትልቅ በቃ ኖርማሊ ቱሪዝም ነው። በቃ ራስን ማወቅ ነው። ራስን ያወቅሽውን ደግሞ ሌሎቹን ማሳወቅ ነው። ማሳወቅ ብቻ አይደለም ማሳመንና መሸጥንም ጭምር ነው እና በዛ ደረጃ የሚታሰብ ነው። ይሄ በጣም እናንተስ የምትረዷቸው ነገሮች አሉ ከቱሪዝም ምንድን ነው ለተወዳዳሪዎች የምትረዷቸው ነገር? ትልቁ እንግዲህ እኛ ስልጠናዎችን ነው የምንሰጠው። የስኪል ይሰጣል፣ የአቲቱድ ይሰጣል፣ የናውሌጅ ይሰጣል። ከዛ በኋላ ነው ማለት ነው ወደ እንትን የሚሄድ። አይ ጥሩ ነው። በጣም ጥሩ መረጃን የሰጠኝ በጣም ነው የማመሰግነው። እኔም አመሰግናለሁ። ሰላም። ሰላም እንዴት ነሽ? እግዚአብሔር ይመስገን። ማን ልበል? እስኪ ለቤተሰቦቻችን እስኪ ስምሽን አስታውቂ። እኔ ማሮ ባንክ ወይ ደግሞ ማሪና በሚል ቅጽል ስሜ ይታወቃሉ። በጣም ነው የምታብሪው ግን አመሰግናለሁ። የምሬን ነው። እና ከጂ ፓወር ፌስ ኦፍ ኢትዮጵያ አንዷ ተወዳዳሪ ነሽ አይደል? ብለናል። ያው ይሆናል እና እሱን ውድድሩን እንዴት ነው ያየሽው? እንዴት የተሳተፊ ፈለግሽ? እንዴት አላማውንስ እስኪ ንገሪኝ። በመጀመሪያ ይህን ፕሮግራም ያዘጋጁት አዘጋጆቹን ላመሰግን እወዳለሁ። ይህ ፕሮግራም ትልቅ ፕሮግራም ነው። ሞዴሎችን ኖቲስ ተደርገው በዚህ ትልቅ ፕሮጀክት ነው እና ሀገርንም ፕሮሞት የሀገርን ቱሪዝም ከፍ የማድረግ ስራ ነው እና እኔ ኖርማሊ ሀገሬን በቻልኩት በሶሻል ሚዲያ የተለያዩ ነገሮችን ፕሮሞት አደርጋለሁ እና ከዛ ፓሽን በመነሳት ነው ይህን ፕሮግራም ጆይን ለማድረግ ያሰብኩት ጆይንም ያደረኩት ማለት ነው። ፌስ ኦፍ ኢትዮጵያ በጣም ከመጀመሪያውም ለመወዳደር ሳስብ ጀምሬ በጣም አሪፍ ፕሮግራም እንደሚሆን አሪፍ ውድድር እንደሚሆን አምኜበት ነው የገባሁት። ዛሬ ደግሞ በደንብ የመክፈቻ ፕሮግራማችን ነበር፣ ኦፕኒንግ ሴሬሞናችን ነበረ። በጣም እጅግ በጣም አሪፍ ነገሮችን ስሰማ ነበረ። እንዴት እንደምንሰራ በሚገባ የምናውቅበት፣ እንዴት መስራት እንዳለብንም ያየንበት ቀን ነበር። ስምሽ ማን ልበል? ለሊሴ ለሊሴ ከፍ ፕሮግራሙ በጣም ደስ ይላል። ያው ሀገራችንን የምንወክልበት ባህላችንን የምናስተዋውቅበት ነገር ነው እና በጣም ደስ ይላል። ስምሽ ማን ልበል? ሌሊስ ዝግጅቴ እንግዲህ እየተዘጋጀው ነው። ባልሆነ መሰረት ያልሆነን መስፈርት እያሟላል እየተዘጋጀው ነው። የት ሀገር ሰው ነሽ? እዚህ አዲስ አበባ ነው ያደግሽው? እዚሁ አዲስ አበባ ነው ያደግሽው? ከየት ነው? ከአዲስ አበባ ነሽ ወይስ ከአዲስ አበባ ነው? እድገቴ ሐዋሳ ነው፣ ግን አዲስ አበባ ነኝ። እዚህ ነው የምትኖሪው? ትልቅ ፕሮጀክት ነው። ሀገርን ነው ይዘሽ የምትንቀሳቀሱ። ማሪናን ሳይሆን ሀገርን ነው የምወክለው እና
በዛው መጠን ለማዘጋጀት እየሞከርኩ ነው፣ እየዘጋጀሁ ነው። ያው የአቅማችንን እየሞከርን ነው። አክቹሊ ያው ማስተዋወቅ ለኔ አዲስ አይደለም። ቲክቶክ አካውንት አለኝ። በዛ ብዙ ጊዜ ሀገርን በማስተዋወቅ እታወቃለሁ። አዲስ ነገር ስላልሆነ ብዙ አይከብደኝም። ከዚህ ቁጭ ነው ተወዳድረሽ ታውቂያለሽ? ከዚህ በፊት የ2026 ሚስ ወርልድ ኢትዮጵያ ቢዩቲ አሁን የተዘጋጀው ተወዳዳሪ ነበርኩ። ደግሞ ሁለተኛው ኤክስፔሪንስ ነው የሚሆነው። ስለዚህ በደንብ ልምድ አለሽ ማለት ነው። ሚስ ቱሪዝም ኦሮሚያ እና ሚስ ወርልድ ኢትዮጵያ እንዴት ነበር ውጤቱ? ጥሩ ነበር። ስለዚህ ጥሩ ውጤት እንጠብቃለን ማለት ነው ካንቺ ከእግዚአብሔር ጋር። እንግዲህ የጂ ፓወር ፌስ ኦፍ ኢትዮጵያ ፕሮግራም ይሄን ይመስል ነበረ። ሌሎች የቅዳሜ ከሰዓት ፕሮግራማችን ይቀጥላሉ። ባይ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።